አባባባባ ማለት ጀምሯል። አባት የለም ጸጥ ብሎ እያልኩ ነው እኔ ምክንያቱም የማረባት ላሳየው ነው መስና ይዞት ገና ያልወለደች በቃ ወጣት ፈልጎ ነው ጋት ወጣት ጃንት ብሬኩ ያለው ተገናኘን መጣን ቀለበት አሰረ ተመልሼ ሄድኩኝ እየሰራ ነበር እንዴ ወልጄ እንኳን ማራማረች ታይለኝ በራሴ በሌላ ሴት አግብቶ ሻባት እንደዚህ ልጆችን አላየችውም አላያቸውም በቃ እኔ ነኝ ያለው ኮሜንታተሮች አሉ በጣም የሚሳደቡና ለነሱ ደግሞ ምን እላቸዋለሁ መሰለሽ ለምን ፎሎ እና ሰብስክራይብ አድርጓት ባዶ ናት እኛንን ያለናት እና አደራችሁ ሰብስክራይብ አድርጓት እዛ ተናገሪ ወደስ ካሜራ ሰላም ጤና ይስጥልኝ እናቶቼ አባቶቼ እህቶቼ ወንድሞቼ እናንተን የሚያከታሽ ወንድሞቼ ልጆቼ እናበልላ እድሊ ታሪክ ነው በመዛለ የምትገኙ ቤተሰቦቼ እንዴት ናችሁ እግዚአብሔር ይመስገን ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም ለዚህ ችለት ለዚህ ደቂቃ ለዚህ ሰዓት ያቆየኝ አምላኬ ክብሩ ምስጋና ይድረሰው በመላው ዓለም ያላችሁ ቤተሰቦቼ ልጆቹ አሳይን ሰራሩ ምን ላውራ ወሬ ሁሉ ጠፋ እንግዲህ ቤተሰቦቼ ዛሬ የምገኘው ትርንጎ ቤት ነው ትርንጎ ደግሞ ብዙዎቻችሁ በቲክቶክ ቻናል ታውቋታላችሁ የራሷ ቲክቶክ አለ በዛ ላይ የራሷን ነገሮች በመልቀቅ ትታወቃለች ብዙ ተከታይም አላት በተለይ ቪው በጣም ያላት በሚሊዮን ደረጃ ሃይ ነው እና ስታስብ ይሄን ነገር የቲክቶክን ለምን ወደ ዩቲዩብ አልቀይረን ብላ ልጆቿን ለማሳደግ በጣም እንግዲህ ካላማራችሁ ቲክቶክ ላይ ገብታችሁ ማየት ትችላላችሁ ልጆቿን እንደዚህ ታቅፋ መኪና እያጠበች ስራ ሰዓት ዝቅ ብላ እየሰራች ልጆቿን እያሳደገች ያለች እህታችን ናትና ብዙ ስቲሯንም ታውቁታላችሁ ዛሬ ማውራማ አለ ገብታችሁ ቲክቶክ ላይ ማየት ትችላላችሁ ስለዚህ ውድ ቤተሰቦች አሁን ሌላ ቦታ ነበር የምትኖረው አዲስ አበባ መጣለች እንደምትመለከቱት እንግዲህ ልጆቿን ይዛ እና ምን መሰላችሁ ይሄው አሁን በፍራሽ ነው የተቀመጥነው ወደፊት ደግሞ ሰጣ ወደፊት በሶፋ ፍስስ ብለን ምን ተቀመጥበት ይሆናል እንደዚህ ያለ ፍቃድ እና በዚህ አጋጣሚ የሚገርም ምሳኔ ጋበዘችኝ ቡናዬን ጠጥቼ ምሳዬን በልቼ ምን ቦጣሽ በባዶ ልሽ ብላ እውነት ማርያምን እምነት በጣም አቀባበሏ ለየት ያለ ነው እና እግዚአብሔር ያክብርልኝ በዚህ አጋጣሚ ትርንጎ በጣም አመሰግናለሁ ሆዴ ጥግብ ብያውን ማውራት እንኳን አቃተኝ ማለትና እነዚህ ወርቅ የመሰሉ ልጆች እንግዲህ እንደምትመለከቱ ከልጆቿ ጋር ለመስራት ዋናው ነገር ዩቲዩብ ቻናል ከፍታለች ሳም ታወራለች አሁን ከናንተ ውድ ቤተሰቦቼ የምትፈልገው ምንድነው ቲክቶክ ላይ እንደሚታይላት ዩቲዩብ ላይ እንድታይላት በራሷ ከልጆቿ ጋር የተለያዩ ስራዎችን ልትሰራ በአዲስ ዩቲዩብ ቻናል መጣለች ከዚህ ቪዲዮ ስር ሊንክ እናስቀምጥላችኋለን እየገባችሁ ሰብስክራይብ እንድታረጓት ላይክ እንድታደርጓት እንደገና ወጣት እህቶች ደግሞ ብዙ ትማራላችሁ ስለዚህ አደራ እንደበመብራን ላይክ እንድታረጓት አደራ እኔም በማግዘው ሼር በማድረግ ሊሆን ይችላል ባንዳንድ ነገር ላግዛት ይችላል ሁላችንም በተለይ ትልልቅ አሁን ጀማሪ ስለሆነች እንደገና እነዚህ ልጆች ይዞ ብዙውን ቲክቶክ ላይ ገብታችሁ አይታችሁ ታይገ ተስፋ አድርጋለሁ ልጆቿን አንዷን ታቅፋ ነው መኪና እንኳን ያጣው ልጆቿን ታስተዳድረው አላችሁ የምታበረታቷት የምታግዛት በሐሳብ በተለያየ ነገር አሁን መደገፍ ይቻላል ግን ትልቁ ነገር ሌላም ሰው ከማስቸገር ቢያንስ ዩቲዩብ ቻናል ከፍቼ በሱ እየሰራው ከእናንተ የምትፈልገው ሰብስክራይብ እንዲያደርጉኝ ያለች እንደኔ ራሱ እኔም ደግሞ ስደውልልኝ ደስ ብሎኝ የመጣው መናገር ትችላለች እሷ በዚህ አጋጣሚ ተሰስቼ እንደ ሆዴም ወልቼ ካስኩት እንጂ እንዳስተናድጀ ነበር ዛታች አውርዶኝ መጥቻ አላቅም ሰፈሩ ያለችበት አካባቢና አገናኝተት በዚህ አጋጣሚ ማለት ትክክለኛ ሆነስ ነው ተሰስቼ ፀሐይ ምንም እሷ ደግሞ ልጆቿን ልትጫጋ መታ ተቀብላኝ በደንብ አስተናግዳኛለች እና ሙሉ ነው ያስኩት እኔ እሷ ደግሞ እስኪ ታወራ እንኳን ወደ ደህና መጣሽ ወደ ዩቲዩብ መንገድ ነው በራስሽ ነው እሺ ማለት በመጀመሪያ አዛመላ እንኳንም ወደ ቤቴ መጥተሽ ነው ልጆቼም አየሽን አመሰግናለሁ እግዚአብሔር ያክብርልኝ አሜን ያው እንደምታውቁ ነው እኔ ከዚህ በፊት አንኮበር ነበር የምኖረው አሁን ደግሞ ወደ አዲስ አበባ መጥቻለሁ አዲስ አበባ ደግሞ የመጣሁበት ዋናው ምክንያት ያው መስራት አለብኝ ልጆቼን ማሳደግ አለብኝ እና እንደምታውቁ ሁለት ልጆች ከባድ ነው ኑሮ ውድ ነው ልጆች ማሳደግ በጣም ትልቅ ኃላፊነት ነው እንደዛ ስለሆነ ለምን ወደ አዲስ አበባ ሄጄ የተሻለ ነገር አንዳንድ ነገር ስራ ሰርቼ ዋአንተና ለታዲያ ማየሽ እንዴት ቆርነት እንዳለ ይኒናት እቺ በትንሽ አላት እኔ እንኳን ከመጣሁ ብዙ ነገር ነው ይሁን ነገር ታወራና ነው በቃ ያንተና
ያንተ ናት ነካ ለምን ነካችብኝ ብሎ ያንተ ናት ነካ አንተ እንዳትነኪ አይደል የኔ ማለት ሳይሆን የኛ ነው ማለት ነገር ያለው ለምንድን ነው የኔ ነው ይሄ ጌታ በርላ አትነኪ መስኩን ይሄው ያንተ በእኛስ ይሄው ያንተ እና ጀግና እናት ነሽ እግዚአብሔር ይመስገን እስካሁን ድረስ ልጆቼን አቅፌን በመጋገር አቅፌን በመስራት አንዱን ታቲ አንዱን እንደዛ ያረኩኝ በነገራችን ላይ ብዙ አስተያየት የሚሰጡ ሰዎች አሉ አይድረስባችሁ ነው ማለት ነው በዛ ገበን ንገራችሁ ለምሳሌ ኮሜንታተሮች በጣም ብዙ ነገር የሚሰጡ ኮሜንታተሮች ማለት ነው በነገራችን ላይ ኮሜንታተሮች እግዚአብሔር ይስጣቸው በእነሱ ምክንያት ጉድ ቤቢ ዳይፐር ስፖንሰር አድርጎኛልና ማለትም ጉድ ቤቢ ዳይፐር ለችግር ደርሶልኛል እግዚአብሔር ይስጣቸው በኋላ ጉድ ቤቢ ዳይፐር ለእያንዳንዱ ልጆች መስጠት ድረስ ጉድ ቤቢ ዳይፐርን እየተጠቀምኩ በቀላሉ ልጆቼን አሳድጋለሁ ማለት ነው ኮሜንታተሮች እግዚአብሔር ያክብራችሁ በመጀመሪያ ምክንያቱም ዳይፐር እያጠብኩ አይተውኝ እነሱ በሰጡኝ ኮሜንት አስተያየት ዳይፐር ድርጅቶች ለምንድን ነው እኛ እያለን አንቺ ዳይፐር የምታጥቢው ብለው በቃ ከዚህ በኋላ ባለው ጊዜ ዳይፐር እንዳላጥብ ለልጆቼ ዳይፐር እንዳይቸግረኝ ጉድ ቤቢ ዳይፐር እንትን ብለውልኛል ማስታወቂያ ወይ ምናምን አይደለም ኖርማሊ የኔን ችግር አይተው የእናትነት ዋጋውንም ስላዩት ነው ጉድ ቤቢ ዳይፐር ለችግሬ ያደረሱልኝ እግዚአብሔር ያክብርልኝ አሁንም ነገም ተነጎዳም ሄሪያ ትባላለች ሙስሊም ናትና መልካም እህት ነሽ መልካም እናት ነሽ እግዚአብሔር ያክብርልኝ እሷ ናት ለችግር የደረሰችልኝና አሁን በቃ ዳይፐር ወጪ አይደብኝም ታያለሽ ወይ አንደኛ ደግሞ ኮሜንታተሮች አሉ በጣም የሚሳደቡና ለነሱ ደግሞ ምን እላቸዋለሁ መሰለሽ ጥሩ ልቦና ይስጣችሁ ምን ይሰደባሉ ማለት የሰደባችሁ አትሳደቡ በጣም መልካም አላችሁ እነሱን ነው የምከተለው ትጀመር እኔ ኮሜንትም አልመልስም ብዙም አለኝ ትጀመር ግን እግዚአብሔር ያክብርልኝ የኢትዮጵያ ህዝቦች ሁላችሁንም ወዳችኋለሁ ምናልባት ያልሆነ ኮሜንት የሚሰጡኝ አስበውበት አይሆን የሆነ ሰይጣን መስዋዕት ለምሳሌ የሰው ደስታ ማስደስተው ሰው ሁሉ በተፈጥሮ ሰው ሁሉ እርኩስ መንፈስ ይወረሳል እንጂ እንደው ዋናው 75 ወይም 95% በጣም ደግ ነውና የኢትዮጵያ ህዝብ አመሰግናችኋለሁኝ አሁን ይኸው 270,000 ፎሎወር አለኝ ቲክቶክ ላይ አሸምሰውኛል አሁን ደግሞ በራሴ ዩቲዩብ ልጆቼ ማሳደግ ስላለብኝ የራሴን ዩቲዩብ ቻናል ከፍቻለሁ ዩቲዩብ ቻናሌም ትርንጎ ታጠቅ ይባላል ዛሬ እመቤት እንደውዬ በቃ መጥቻለሁ አዲስ አበባ ነይና ጠይቂኝ ዩቲዩብ ቻናሌንም አስተዋውቂልኝ ፎሎ አድርጊልኝ ብያት እሷ ምንም እንትንታትን በቃ እሺ አንቺ መጥተሽ ደግሞ ላንቺ መርዳት አለብኝ ብላ እቤቴ መጣ ይሄው ፋያለ ምሳዬን በልቼ ምሳው እንኳን እንደው ትንሽ ምንም ይችላልም እንጂ ድል ስለሌለው ቀርበናል ለቪዲዮ ላይ ልናገር ሌላው እንዲና ተጨንቃለን እንደዚህ ነው ይበተኛል ማለት አራፍር ልብላ ናጥሩማዬ እኔ አንተም የሆነ ፍራንክ ላረጋፍላ ተተሰብ ድንች እንደምትወድ በጣም ታውቃለህ ድንች በምትጣና ለምን ድንች ቀቅዬ ሚጥጣ ወይ ጫው ነገር በጣም አብዝቼ ጥቃትና እዚህ አይንቴው ነበርና ለምን ሚጥሚጣ በደንብ አብዝቼ በሰጥቻ ወይ እንትን ነው ጫው ነው ያስፈልግ ነበር በደንብ እንደዚህ ለምን ፍራንክ አላረጋትም ለሞራሌ ትበላዋለች ወይ ለሞራሌ ነበረ ተዛን አይ ገና ጫው አዛኝ ተለከተ ለምሳሌ እና ንጀምር ቤት እንግዲህ ዛሬ አዲስ ነው ተዋወቃት ተዝቃላቃትም ገና የመጀመሪያ ተዋወቅ ላይ ለምንድን ነው ፕራንክ ማረጋት አይሄማ ታዝብኛለሽ ብዬ ነው የማርኳት በቀጣይ ግን ለብቅሻል ለነገሩ አልነግርሽም አረፍ አደራሽ በድንች ሳትልጨ ቤተሰቦቻችን ማለት ያው ሰው የራሱ ነው አይደል መቼም ከተከታተልሽ እንጂ ይቆመጣጣኝ አይደለም አዛኝታን እኔ ግን አያስብልሽ ነበር ያገር ልጆቼ ነው ምንድነው
አስቤው ነበር ግን በቃ የመጀመሪያው ስለሆነ ይለፋት ብዬ ነው። ቤተሰቦቼ እግዚአብሔር ያክብርልኝ፣ ሁላችሁንም እግዚአብሔር ያክብርልኝ፣ ልጅሽን ያሳድግልሽ ፈጣሪ። የኔ የደረሰብኝን ሁላችሁም ሴቶች እንዲደርስባችሁ አልፈልግም። ሴቶች ጠንካራ ሁኑ፣ ብርቱ ሁኑ፣ ብራችሁን አትሸወዱ። ወንድ ልጅ በአሁኑ ሰዓት ደግሞ በጣም እንትን ያለበት ዘመን ነውና አንቺ ሰለባ አንባልሽ አይደል? አዎ በጣም እኔ ታሁን ታሳለፍኩት ነገር አንፃር ታይ እባካችሁ ሴቶች ነው የምለው። በእርግጥ የሴቶች ጥቃት እንደቀጠለ ነው። ኢትዮጵያ ውስጥ በአሁኑ ሰዓት መጨረሻ የሴቶች ጥቃት እንደቀጠለ ነው። ነገር ግን እስኪ በቻልነው አቅም ራሳችንን እንጠንቀቅ፣ ራሳችንን አናጋልጥ ለእንትን ማለት እና ጠንቃቃ ሆኑ ሴቶች ነው የምለው። በተለይ ስደት ላይ ያላችሁ ስደት ላይ ሽብራል ስላየኋት ስለማመስፋት በዚህ አጋጣሚ ለሚከታተሉን ብዙ የማዳም ቅመሞች አሉ የሚያከብሩኝ ማርያም ነው የምልሽና ብዙ አሉ። በውስጥ የምናወራም አለን። ለረጅም ዓመት ይሰራሉ እዚህ በቤተሰብ ህይወት ብለው ጀምረው ብዙ ነገር እንደርስባቸውና ያንዱ ህይወት ለአንዱ ትምህርት ቤት ነውና ከትምህርት ቤትም በላይ ነውና እንዳለችው ትርንጎ መጠንቀቅ አለባችሁ። አንቺም ደግሞ በደንብ ምከሪያቸው። ለምን አይተሻል፣ አሁን እዚህም አይተሻል፣ እዛም አይተሻል። ለማሰሽ ካንቺ ብዙ የሚማሩ እህቶች አሉ። ልክ ነሽ። ብዙ ጊዜ የአረብ ሀገር ሴቶች ብዙ አስተማሪ ቪዲዮ ይወጣል፣ ብዙ ነገር እንትን ይለቀቃል። ግን አንድ ሳምንት ሆይ ብለን አጨጭበን እናድምና እንረሳለን። ገብቶሻል? እኔም እንደዛ ነበር ታሪክ የነበረው። የሆነ ታሪኳን ወጣ ትናገራለች የሆነ ሴት በቃ አዝናለሁ ይሄ ነገር በእኔ ላይ እንደደርስ ብዬ አስበዋለሁ። ተሰምቶ በኋላ እሷም ተረሳች፣ እንትኑም ተረሳና ብዙ ጊዜ እንደዛ ነው የሚፈጠረው። እባካችሁ የአረብ ሀገር ልጆች እኔ በጣም ችግራችሁን ምን ያክል እንደምትለፉ ስራችሁን ምን ያክል እንደሚከብድ እኔ አሁን ረመዳን ጾም ነው በአሁን ሰዓት እኔ ምን ያክል እንደምታሳልፉ ስቃይ እኔ አውቀዋለሁና ጥንቃቄ አድርጉ። ለማንም የምታረጉት ደግነት እናንተ በጣም መልካም ናችሁ። ግን ደግሞ በቃ ይበቃል። ትምህርቱ ሰዱ። አዎ ከሚፈጠረው ነገር ትምህርቱ ሰዱ ነው ማለት ነው። ሁሉም ሰው ማለት አይደለም ባለኝ መልካምም ማለት ደግሞ በአሁኑ ሰዓት ትንሽ ጊዜው ከፋ ያለ ነውና ጥንቃቄ አድርጉ። እውነታም ነው። እንግዲህ ውድ ቤተሰቦቻችን አሁን ልጆችን ብቻሽ ነው የምታሳድጊው? ነው እንደሰማው በሌላ ቻናል ለቀሻል፣ በቲክቶክም እንዳየው እነዚህ እንግዲህ ብቻሽ ነው ስራም ስትሄጂ ብቻሽ ነው ስጋግሪም ይዘሻቸው እንደዚህ አሁን ስራ ያስፈልግሻል። ውድ ቤተሰቦቻችን ከስራ በተጨማሪ ደግሞ ማስታወቂያ ማሰራት የምትፈልጉ ቲክቶክ ላይ በጣም ብዙ ፎሎ አለ። ከፎሎ በላይ በጣም እየተለገፈ በ7 ሚሊዮን 6 ሚሊዮን 4 ሚሊዮን እይታው በጣም ብዙ ነው እና በዚህ አጋጣሚ ከህፃናት ጋር የሚያዝ ማስታወቂያ መስራት ትችላለች። ብዙ አይነት ነገር ወተትን፣ እንዲ ዳይፐርን፣ የተለያዩ ነገሮችን አልባሳትን ማስተዋወቅ ትችላለችና አንደኛ እናንተ ማስታወቂያ ባሰራችኋት ቁጥር ለሷ መገዛ ነው። ስራ አለኝ ብላ መስራቷ በራስ ትልቅ ነገር ነው። እዚህ ቤት ክራይን ያለች በጣም ታባራት ነው የምትመለከቱት። ያው እግዚአብሔር ይመስገን ባልና ይመስገን ነው። አዎ እና እንደዚህ ለልጆቿ ቢያንስ ማስታወቂያ በስራዋ ሰርታ በምትጠቀምበት ሰው ይወዳታል። ብዙ ሰው ነው ፎሎ ያደርጋል፣ ብዙ ሰው ነው የሚያየው። በምትጠቀምበት እናንተ ምርትና አገልግሎታችሁ ተዋውቆ እሷም ደግሞ ተጠቅማ ሳትጨናነቅ አሁን ስራ ከሌለ ልጅ ተይዞ ልጅ ተይዞ ከባድ ነው እና በዋነኝነት ደረጃ እኔ ሊንኩን አስቀምጥላችኋለሁ። እኔም አግዛታለሁ፣ ሼር በማድረግ ሊሆን ይችላል። ስለዚህ እናንተ እኔ ማግዛታለሁ እንደ አምላክ ፍቃድ። እናንተ ግን ውድ ቤተሰቦች፣ የኔ አክባሪዎች፣ ወዳጆች ዩቲዩብ ቻናል ከፍቼ ወይም እንደዚህ ከፍተው ወደ እናንተ ስመጣ አንድም ቀን አሳፍራችሁኝ አታውቁም። እኔም በየሄድኩበት ነው የማመሰግን። የምትከታተይ ከሆነ ብዙ ዩቲዩብ ቻናል አስተዋውቂያለሁ። ስለዚህ የኔ ተከታዮች በየሄድኩበት ነው የምትከተሉኝና እንግዲህ ለኔ ልጆች አሁን እነዚህ ወርቅ የመሰሉ ልጆች በዛ ላይ ወጣት ናት እና ከባድ ነው። እግዚአብሔርን አመስግኝ። እግዚአብሔር ስለሚወድሽ ነው። በነገራችን እግዚአብሔርን አንድ ከማረገው ማለት ለማስተለሽ ሳሪ የባሰ ብዙ ስላለ እኔ ደግሞ የበላይ እንደሆነ የታችን ነው ማየውና እግዚአብሔር ተመሰገነ ይሁን። ብቻ ነው መብራን ብቻ ነው እንደዛ ፈጣሪ ማማረግ አይጠበቅብኝ። ደማ ይጠገሙ ታይቶ ነው አንዴ ርቀን መልክ ያላችሁ አንቺ ነይ ሳማንት ሳማንት እና ማስታወቂያ የምታሰሩኝ ሰዎች ሻምፖ፣ ኮንዲሽነር በፈለጋችሁ በነገራችን ላይ
ፀጉሯ በጣም እና እንዳትፈቸው ነው ያፍራሉ አይደል? ዝናብ ነበር አላልካት እንዴ? ለሊሽ ትንሽ ላውራው ብዬ ተውኩት። ፀጉሯ እስከዚህ ነው። ፀጉር ቤቶች ነኝ እንትን ያላችሁ ፀጉሬን ተኩሳችሁኝ ማስታወቂያ ታሰሩኝ ሻምፖ ኮንዲሽነር በምትፈልጉት ቅባት በምትፈልጉት ብታሰሩ በፀጉሬ እችላለሁኝ። በልጆቼ ልብስ ቤት ማንኛውንም ነገር ያማከለ በቃ እኔ መስራትና ልጆቼን ማሳደግ ስለሆነ የምፈልገው ማስታወቂያ አሰሩኝ። ተባበሩ ማለት ወደ ካሜራ ጌት ነገር ነው ኩፍራን ተጨቹ ሌላ ስለዚህ እንደገና ደግሞ ከምንም በላይ ዩቲዩብን ሰብስክራይብ አድርጉልኝ። ሊንኩን እየተጫናችሁ ሰብስክራይብ አድርጉልኝ። እንደገና ለጓደኞቻችሁ ሼር በማድረግ አበረታቱኝ። በተለይ ሴቶች እናቶች ታውቃላችሁና ትረዱኛላችሁ። አበረታቱኝ። መልካም ናችሁ ኢትዮጵያ ወንዴ እንደምትሆኑ ምንም ጥርጥር የለውም እና ያንተማላችሁ ወዳችኋለሁ። እና ውድ ቤተሰቦቻችን በተለያየ ነገር ማገዝ መደገፍ ለምትፈልጉ ስልክ ቁጥሮችን ተናገሪና በማስታወቂያ ምን ይችላል እናንተ በተለያየ ነገር ቀይ እንድናደርግላት ብላችሁ ለምታስቡ ውድ ኢትዮጵያውያን ኤርትራውያን የመቤት ካሳ ቤተሰቦች በመላው ዓለም ያላችሁ ቤተሰቦቻችን ስልክ ቁጥሯን ተናገርና በተለያየ ነገር መደገፍ ይቻላል። ማስታወቂያ ነው ከምንም በላይ ምንሽ በአሁን ሰዓት አሁን የምፈልገው በቃ ሰርቼ ከኢትዮጵያ ሕዝብ ላይ ሸክም ነኝ አሁንና ተሸክም ላይ ወርጄ ሰይዱሽ ማርያም ራሴ ማስተዳደር እየሰራው ልጆቼ ማሳደግ በላቤ ማሳደግ ነውና የምፈልገው እናንተ የምፈልገው ድርጅቶች እኔ በጣም አሪፍ እይታ አለኝ ዩቲዩብ ላይ ምነው ቲክቶክ ላይ ማለት ቲክቶክ ላይ አሪፍ እይታ ስላለኝ እዛ ላይ ማስታወቂያ አሰሩኝ። በማንኛውም ድርጅት ላይ ማስታወቂያ አሰሩኝ። ሲቀጥል ደግሞ ዩቲዩብን አሳድጉልኝና ዩቲዩብ ላይ ያንዳንድ ከልጆች ጋር እየመጡ አሪፍ እናንተ አስተማሪ ያሳለፍኩትን ህይወት ታሪክ ምናምን እንትን እያልኩኝ እንትን እንድል ነው የምፈልገውና በዛ ነው ይበልጥ የምታበረው እኮ በዛ አጋጣሚ ስልክሽን ደውለሽ ማስታወቂያ ሊያሰሩ ቢፈልጉ ስልኬን 0918 63 28 0918 63 28 በስልክ ብትደውሉ ሙሉ ስሜ ትርንጎ ታጠቅ ነው። ምናልባት ያያችሁ ተፈለገ እንግዲህ በዚህ አጋጣሚ ለሊት ደግሞ ቀን እንደዚህ ሆኖ ለሊት ጭራሽ መተኛት አይከሰም አይደል? ያው ለሊትማ እንግዲህ እናት ነሽና ለየብቻም ትጀምር በቃ እንደዚህ ነው ላይክ ይሄን ይመስላል። በዚህ አጋጣሚ እንደው ምናልባት መጠየቅ ላይኖርብኝ ይችላል ግን የልጅሽ አባት እንደዚህ ልጆች አላያቸውም በቃ እኔ ነኝ ያሳደግኩት ኦሬዲ አሁን አባት ይላቸው ስሜት ነው የሚሰማኝ። እኔ እናትም አባትም ብዙ ሰው እንዳቀሽ ግን የብዙ ሰው የኔም ጭምር ስለሆነ አሁን አንዳንዴ ምን አለ መሰለሽ እንደዚህ ስትሆኝ ዞር ብሎ ያ ሳያው በኋላ ልጆች ሲያዱ ቤተሰቡ ነው የሚመጣው በቃ የወለደ ነው ይቅር በይው ወይም ደግሞ እንደዚህ ነው ሲባል አንዳንዴ በዛ ጫማ ውስጥ ነው ማሰብኛ መቻል አለብን። ብዙ አባቶች መልካም አሉ፣ ብዙ እናቶች መልካም አሉ። ግን ብዙ እናቶችም ደግሞ ልጆቻቸውን የማይፈልጉ አሉ። ብዙ አባቶች እንደዛው ሊኖሩ ይችላሉ። በእርግጠኝነት አይደለም። እኔ አሁን አባቶች በጣም መልካሞች አባቶች በጣም እናት በላይ ሆኖ የሚያሳድጉ አሉና ሁሉም አባት አይደለም፣ ሁሉም እናት አይደለም። ግን የልጆች አባት ልጆች ያያቃቸው አሁን 8 ወር ሞልቷቸዋል። እስካሁን አልጠየቃቸውም፣ አያውቃቸውም። እናታቸው ምን ነኝ ሲቀጥል ደግሞ የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ አናት አባታቸው ብዬ ነው የማስበው። ሌላ እኔ አባት የላቸውም ብዬ አይሰማኝም፣ አይጸጽተኝም። ምክንያቱም የኢትዮጵያ ሕዝብ ሰጎኔ ስላለ እያደጉ ነው። እግዚአብሔር ትንሽ ነው የምትመስለው
ያንቺ ፀጉር ይስተፈታል የኔ ፀጉር ያደርግላት አፍንጫን ወይ ለበፀጉር ይካሳል አፍንጫ ጎማዳ ለምን ተወደደ ነይ ልቀምልሽ ምን ሰልሽ አፍንጫ ቢረዝም የነፋስ ተገን ነው እንጥርምጥ እናርጎ ይሰራኝ ነው ያስታልሽ እናቴ አንቺ ይሰማሉ አፈር ልብላል እሱ የሚገርምሽ በጣም ረባሽ ነበረ በፊት ይቺ እኔ እያለቀስኩ ለምን አታለቅስም ብዬ አለቅስ ነበር ሁላ እግዚአብሔር ለምን ምክንያቱም ጤና ጣቢያ ወለጀ ተኝቼ የልጆች እሪ ይላሉ የኔ ወት የለም ምንማ ሊሞቱ ነው ብዬ አለቅስ ነበር እና ያለቅሱ ግን እሱ ትንሽ ይሻል ነበር እሷ ታለቅስኳት አጠባም አታለቅስም በቃ ደባይ ነበረች አሁን በቃ ተነሳባት ታማንቱ ታማዚስ መድረክ አሁን ዓለም ላይ ይዞናኩት እስማ ደግሞ በጣም ተረጋግጣው ፈርጋ ተሰድግልሽ ውድ ቤተሰቦች እኔ ካሜራው ያሳምር አላቅም እንጂ ካይን ያወጣላት ማርያም ይልፋቱ እናንተ በመሃል የሚያያችሁ ስለሆነ እኔ እያቀለበለኩ ሳይተረጋጋ ነገር አላወራችም እውነት ለመናገር ግን እናትነት ከባድ ነው አይደለ ብዙ መስዋዕትነት ይጠይቃልና እንደው ወይ በስመ መብራት ታሳድግልሽ ወላዲት አመት ጀግና እናት ናት በቃ ከምንም በላይ ጀግና እናት ብዙ ወጣቶችም ከትርንጎም ሚኒየም ታሪክ ታውቁታላችሁ ከያንዳንዳችን እንደምትማሩ ተስፋ አደርጋለሁ ግን በጣም የሚገራረሙ ልጆች ማለት ማይጠገቡ በቃ በስላሴ ስምና መብራት ታሳድግልሽ ከዚህ የተሻለ ደግሞ እግዚአብሔር አምላክ እንግዲህ በዩቲዩብሽም ተከፋይ ሆነሽ በቲክቶክሽም ማስታወቂያ መጣው ከልጅስ ጋር ብዙ ማስታወቂያ ይሰራል እውነትን እንነጋገር ከተባለ ብዙ ፀጉርሽ ረጅም ነው ፀጉር በቃ ማስታወቂያ መስራት ትችያለሽ እንዳልሽው ቅድም ከልጆች የተያዘራል ማርያም ነው ትችላለህ ግን ረጅም በቃ አንተ እስኪ ሰብስክራይብ ና ለምን ፎሎ እና ሰብስክራይብ አድርጓት ባዶ ናት እኛንን ያለናት እና አደራችሁ ሰብስክራይብ አድርጓት እዛ ተናገሪ ወዘስ ካሜራ ፎሎ ዩቲዩብ አድርጉ እንጂ ኮትሉ እንዴ ምን ነው ራሳችሁን ይላችኋል እና ደስታ በቃ ምልሽ በእነዚህ አሁን እነዚህን ስታይ ራስ ካፍቶሽ መጥቶ ተረጋጋለሽ ሲጀመር ሆነ ስለባሌ ማስቡበት ሰዓት የለኝም ነው መሰለሽ እኔ እንደምትይ ነው ራሳን ቢዚ ነኝ ምክንያቱም አንቺ ስለሰው የምታስቢው ጊዜ ትኖርሽ ነው በጣም ስለሆነ እግዚአብሔር ይመስገን ልጅ ተባለበት ግን እንደው ምናልባት ከተከታተለ ያያቸው ማለት ጥሩ ነው ማለት ያቸው አልስማ በሚዲያ ላይ እንደ ማንኛውም ሰው በሚዲያ ላይ ማለት ያቸው ልጆች ግን ልጆቼ ብሎ ደውሎ ወይም በገንዘብ እርዳታ ወይም የሌላ ነገር ያለው እንደ ማንኛውም ሰው በሚዲያማ ያቸው በትዳር ብዙ ጊዜ ቆይታችሁ በትዳር እኔ ነበርኩት ያው እንደ እንትን ሁሉም ሰው እንደሚያውቀው ውጪ ነበርኩኝ ውጪ ያለው ተገናኘን መጣን ቀለበት አሰረን ተመልሼ ሄድኩኝ እየሰራ ነበረ መጣን እኔ መጣው ተጋባን ትንሽ ጊዜ ወደው እንደቆየን ያላግባብ ያንዳንድ ነገሮች ተፈጠሩ ከዛ በኋላ እሱ ጥሎ ሄደ በኋላ ግን ሰላም ነበርን ሌላ ከተማም ሆኖ ነገር ግን ልጅ በጣም ነበር የሚወደው ነገራችን አይደል በጣም ይገፋኝ ነበር እንደ አረከስኩት ለራሱ ላይ አልቅሱ ነበር ማርያም እግዚአብሔር እና እኔ ራሱ በቃ እነዚህ ይመሳሰሉ ምንም አይደለም ልጆች እንቲመኛቸው በቃ ታድለሽ ሌላ ሰው እሱ ግን አንድ ቀን ደውሎ ልጆችሽ እንዴት ናቸው ብሎኛል ምናልባት እኮ ይችላል ተንጎ ምናልባት ማለት መብሬት ማለት እብሬት ነው የኢትዮጵያ ህዝብ ይወቅልኝ እብሬት ነው ማለት በቃ ጎርምሶ ነው ያው እንኳን እብሬት ነው በቃ እብሬተኛ ነው ልጁ ማለት ነው እኮ በኢትዮጵያ ቋንቋ ማለት በኢትዮጵያ ቋንቋ አረኔ ሰምቻለሁ የለም እብሬት በቃ የሆነ ጎርምስና ይዞት ገና ያልወለደች በቃ ወጣት ፈልጎ ነው ጋት መቆጣት ጃንድ ብሬ እኮ ነሽ አይ ነው ኦሬዲ በዚህ በፍጹም እንትን ላይ እኔና አንቺ በቃ ካሜራ ይወጣልን ማየውት ለምሳ ካሜራ ላይ ነው ግዝፍ ያለ አንድ ብሬ ነች እኮ ማርያም እንትን ላይ ካሜራ ይወጣልሽ በቃ ዩቲዩብ ላይ እንደቀረብኩኝ ቀሚስ ስለለበስኩ አጉልቶኝ ነው እኔ 45 ኪሎ የሆንኩ ሴትዮ ነኝ ትላለች 45 ኪሎ ነኝ ግን አትጨነው እና 45 ኪሎ ነኝ በጣም ትንሽ ነኝ ትልቅ አይደለሁም
ግን ምን ታረጋላችሁ? ታኒ ትንሽ የሆነች ሴት ነው ፈልጎ ነው ይሄ ፍርምቦ ምን አለ መስዬ እያንዳንዱን ውስጡን ፈጣሪ ነው የሚያውቀው። ምን አባት ልጆች አባት ነው ምን ማይድረስበት በተለይ እንደዚህ የተሳሰብ ልጆች በጣም ነው ወይኔ እደውልሻለሁ ከዚህ በኋላ ሽቀበቀ ማርያም እንታገናኝ እና ያምሩ ይሄ አንተ ይሄና ተፈለ ብላል ጌታ ታምቄ ገድርኳችሁ እኒ ለማየት ያጓጓሉ ልጆቹ እንይደስላችሁ መብራን ተሳድጋችሁ ምናልባት የሱ የደረሰበት የራሱ ነገር ሊኖር ይችላል። እንደውም ስሜታዊ ነች ብዙ ሰው አይቶታል። ቲክቶክ ላይ በጣም ፎቶ ቅድስት ታሪኩ በጣም ስሜታዊ ነች ነበር። ለምሳሌ መግደል አልነበረብሽ እና መግደል አልነበረብኝም። በነገራችን ላይ ያንን ፎቶውን የቀደርኩት እኔ በጣም ስለዋሰብኝ ያላወጣሁት ብዙ የቀደርኩት ፎቶ አለ አይደለ? አዎ እንትን የፎቶ ፕሮግራማችን ማለት ነው የሰርግ የፎቶ ፕሮግራማችን በጣም ብዙ ፎቶ የተነሳነው ነበርና በቃ ታዬ ወደ ሜት ይበላ ትላለች። እነዚህ ግን መስታወት ፎቶ ግድግዳ ላይ ስለነበረ ትቼው ነበረ። ከዛ በኋላ ግን በቃ ልጆቼ ታሞ ተደውልለት የራስሽ ጉዳይ ብሎ ስልክ ይዘጋብኝ። ልጆቹ ማንኛውም ሰው መጥቶ በቃ ሰፍ ብሎ ልጆችን ሲጠይቅ አባት ግን የተባለው አርግዢ ውለጂ ብሎ ያስጠናንቀኝ የነበረው ሰው እየተጠየቀኝ ይላል። ፎቶ ተሰቅሎ ሀዳሱ ማን ነው ብዬ ነው ለልጆቼ ማስተዋወቃቸው። እሱ ማን ነው? ነገ እኮ አሁን ይሄ ልጅ እኮ አሁን አባባ ማለት ጀምሯል። አባት የለም ጸጥ ብሎ እያልኩ ነው እኔ። ምክንያቱም የማን አባት ላሳየው ነው አሁን አባባ ማለት ጀምሯል። እና እንደዛ ስለሆነ ነገም ደግሞ ማየ ማን ነው ሊለኝ ይችላል። ማን ነው ልበለው? አቦቴ ነው ልበለው? አቦቴ ነው ልበለው? አይ እሱማ ያው ትክክለኛ እንደዛ ስለሆነ ተግዳይ ላይ ሆነ ተጭንቅላቴ ውስጥ መውጣት አለበት ብዬ የኔና የሱ ነገር ምንም አይነት ነገር ቤት ውስጥ አሁን ብትፈልጊ አታገኝ። መድኃኒዓለምን ስልኬ ላይ ብትፈልጊ እኔና እሱ በጣም ብዙ ላይ ታሳልፍ ማድረግ ነገር አሁን አማራሰው እሺ ፎቶ ምናምን አጣፋሽ በነገራችን ላይ የልጄ የሱ ነገር ቁጭ ምንም የማይጣለውና በቃ ልጄ እግሩን ባየሁት ቁጥር እሱ ይለኛልና ምንም ማረጋችም እኮ አንቺ ነሽ ልጄ መጣኝ ነው ልጆቼ መጣቻለ በትዳር ኖሯቸዋል። እንደዚህ ውለጅ ብሎ ከወለድሽ ስታረጊ ደስ ያለው ወንድ ነው አይደለም? እንደነገርሽ ነው እና ግን የሆነ አስመሳይ ለመታረቅ አልሞከራችሁ? አሁን ማን ጋር እኮ ነው ሰውየው? አሁን እኮ በሚስት አለው። እርግጠኛ ነሽ? ሚስት አለው። ትጀመር ሚስት ባይኖረውም እኔ ትጀመር ከዚህ በኋላ መታረቅ አልፈልግም። ለምሳሌሽ ነው ወልጄ ሆስፒታል ውስጥ ማንንም አጥቼ እንደዚህ ቁጭ ብዬ እዛው ለኩበት ከተማ ላይ ቁጭ ብሎ እንኳን መረመራች ይሻላል። ስለዚህ ብዙ እኔ ደግሞ በኦፕራሲዮን ወልጄ ከሞት ነው የተመለስኩት አይደለ? የዛ ጊዜ ኦፕራሲዮን ልጅ ብዙ ነገር እንታሳልፍ ምን ሆነሻል ያላለኝ ሰውዬ አሁን ቆሜ መሄዴን ታይ በእግሬ እንደቆምኩኝ ታይማ ለመታረቅ እሱ ይፈልጋሉ። ግን እኔ እንደው ምናልባት ትንሽ ልጆቻችሁን አብራችሁ ተሳስታችሁ እግዚአብሔር ይመስገን የኢትዮጵያ ሕዝብ ተጎኝ ነው የኛ በጣምም ስላላስቀየምሽ በጣም ድር ያለ ነገር ስላላስቀየመሽ ብዬ አስቤ ነው። ግን ልጆችሽን ታንቺን ሻው አው ልክ ነሽ። እንደዚህ በላይ አንቺ ማለት የከፋ ነገር ማለት መሰለኝ። አረ እንዴ ወልጄ እንኳን ማራማራች ታይለኝ በራሴ በራሴ ታገምቶ ምን አወራልኩኝ እንዴት ይቀርላሉ ይቀርላሉ አንቺ ለፍተሽ በመጣሽ ማለት ነው። አዎ እኔም ሾሞይ ይሄማ ይቀርም ያስለው እንትን ነው አትሽ በቻማን እግዚአብሔር ምንሽ አንዳንድ ሰው በርግጥ ብዙውን ሰምታችሁታል። በሰም ቲክቶክ በሌላም ሰምታችሁ ሊሆን ይችላል። ግን ሁሉ ጊዜ አዳዲስ ሊከተል ይችላል። ገብቶሻል? ስለዚህ ራሷን ለማስተዋወቅ ያክል ነው። ብቻዋን ነው ልጅ የምታሳድገው። በአሁኑ ሰዓት ምንም አይነት ስራ የላትም። ከዚህ በፊትም ታውቋታላችሁ። እና በቃ ዋናው ዩቲዩብ ቻናሏን ትልቁ ነገር ዩቲዩብ ቻናሏን ሰብስክራይብ አድርጓት። ትልቁ ዋናው እሷ የምትፈልገው ከናንተ እንደ ድጋፍም በሉት እንደምንም እንትን ማስታወቂያ በብዙ ነገር ጎበዝ ናት። ብዙ ነገር መስራት ትችላለች። ውድ ቤተሰቦች አልኳችሁ ከህፃናት ጋር እንደዚህ በተለያየ ነገር ማሰራት ይቻላል። እሷን ማሰራት ደግሞ ድጋፍም ስለሆነ ምርታችሁም እየተዋወቀላችሁ ድጋፍም ስለሆነ እንድታሰሯት ነው። እነዚህን የመሳሰሉ ልጆች እንግዲህ ከባድ ነው። ያው እዚህ እኔ እንኳን ከመጣው ጀምሬ እንደውም አሁን ዝም አሉ እንጂ ማለት ያው የልጅ ባህሪም ስለሆነ እንትን ያለችኝ በቃ አሳዘነችኝ ማርያምን። እና ትልቁን የመጣውበት ምክንያት ዩቲዩብ ቻናል ከፍቻለሁ ስትለኝ ማርያም ነው የምላችሁ ደስ ነው ያለኝ። በቃ ችግር የለውም እመጣለሁ ምናምን ልምጣ ስትለኝ እኔ እመጣለሁ ቤትሽ ነው ያልኳት። ይኸው አለች
ለምን ልጅ እዛ በዚህ ፀሐይ ልጆቹ መንገላታት የለባቸውም። እንደዚህ መሆን ስለሌለ ያለችበት ድረስ ሰፈሩ ነው የመጣችበት እዚህ ያለችበት ሰፈር አላውቅም እየጠየኩ ነው የመጣው። ለማንኛውም እነዚህን ወርቅ የመሳሰሉ ልጆች እናንተም እንግዲህ በጸሎታችሁ መብራን ታሳድግላችሁ። በቃ በምታምኑት ፈጣሪ ያሳድግልሽ እያላችሁ ኮሜንት ላይ መጻፍ ትችላላችሁ። እኔ ሊንክ ላይ ደግሞ እኔ ቪዲዮ ስር ደግሞ ሊንኩን አስቀምጥላችኋለሁ እና ውድ ቤተሰቦቼ እንደዛም በመጨረሻ የምትይው ነገር የለም? በመጨረሻ እንግዲህ የምቤት ቤተሰቦቿ እህቶቿ ወንድሞቿ ያው ያንቺ ቤተሰብ የኔ ቤተሰቦች ናቸው። ከዚህ በኋላ እሷን እንዳበረታታችኋት መልካም ነች መቤትም እኔንም አበረታቱኝ ተጎኔ ሆኑ መቤትንም ሰብስክራይብ አድርጉ አበረታቷት። እንወዳችኋለን። ቻው ቻው። እንግዲህ ውድ ቤተሰቦች ይሄን ይመስል ነበር እንዳልኳችሁ። ከዚህ ሊንክ ስር የፍርንጎ ሊንክ ይቀመጣል። እየገባችሁ ሰብስክራይብ እንደምታደርጓትም በአለም ሙሉ ተስፋ ነኝ። አይዞሽ በርቺ በሏት። ልጆቿንም እግዚአብሔር ያሳድግላት። እስካሁን አብራችሁ ስለነበራችሁ በጣም እናመሰግናለን። እግዚአብሔር ያከብርልን። ሀገራችን ኢትዮጵያ ሰላም፣ ህዝባችንን ሰላም፣ ዘረኝነት ይውደም፣ ኢትዮጵያዊነት ይለምልን። የማናለቅስበት፣ የማናዝንበት፣ የማንሰደድበት፣ የማንቸገርበት ይሁንልን። ለሀገራችን ሰላማን ይመልስልን። ሀገር ሰላም ሲሆን ነው ከየትኛውም ቦታ መተን የምንጠያየቀው፣ የታማማን የምንጠይቅ፣ የሞተን የምንቀብር፣ የወለደን የምንጠይቅና የታሰረን የምንጠይቅ የተለያዩ ነገሮችን የምናካሄድ ሀገር ሰላም ሲሆን ነው። ቤተሰቦች ሀገራችን ኢትዮጵያን ሰላማን ይመልስልን። ጤና ይስጥልኝ።